አይበለውና ፍቅረኛሽ የኩላሊት ንቅለ ተከላ ቢያስፈልገው ትሰጪዋለሽ ወይ ነው? በቃ ካላወራሁት ሁሉም ነገር ያስጠላኛል። በቃ ክላስ መግባት ራሱ ያስጠላል። እንዲቆጣኝ አልፈልግም እና ይቆጣኛል። እኔ ጭራሽ እንዲናገረኝ አልፈልግም። ያው እኔ እሷን የፈለኳት እንደማንኛውም ሴት እንትን ስላየው ሳይሆን አስተሳሰቧን አይቼ ነው። አምነንበት የወጣነው ነገር ነው እና ቤተሰብ ደግሞ አይፈልግም፣ ግን እኛ እንዲገፍተን ወተነዋል። ስለዚህ ጥሩ አባት ይሆናል ብዬ አስባለሁ። የልብ ምቴ ነች፣ አፈቅራታለሁ። ለልጆቼም እናት መሆን የምትችል ሴት ነች። ልጆቼን ማሳደግ ትችላለች። ብዙ ሴቶች ስቶሪ ያደርጋል። እኔ ደግሞ ያንን አልፈልግም። ማንም ሰው ሊረዳኝ በማይችል ነገር አለ፣ እዛ ላይ የምትረዳኝ እሷ ነች። አፈቅራለሁ፣ አከብራለሁ፣ የኔ ጠንካራ፣ የኔ ጀግና። ሁሉን ነገር የምነግራት ለእሷ ስለሆነ እሷ ፊት አልቅሼ አውቃለሁ። ኢዮብ እባላለሁ። የምሰራው ካሜራማን ነኝ። ቤዛ ደምሴ እባላለሁ። የፋሽን ዲዛይን ተማሪ ነኝ። የተዋወቅነው ሃይ ስኩል ፈተና ልንጨርስ ስንል ያኔ እኔ ነኝ ያየኋት እና አማለለች። የተዋወቅነው ሃይ ስኩል ፈተና ሄደን ነበርና እዛ አይቶኝ ከዛ ቴሌግራም ግሩፕ ተከፈተ። ከዛ ላይ አውጥቶ 20 ላይ ከዛ እኔም 20 አልኩት። ሳያት ደስ አለኝና ምናምን ከዛ በቃ ማውራት ምናምን ፈለኩኝ፣ ግን በሰዓቱ አላገኘኋትም ነበር። ከዛ አጋጣሚ ግሩፑ ላይ ምናምን አየኋት። ግሩፑ ላይ አወራኋት ምናምን። እኔ የምማረው ሚኒል የሚባል ትምህርት ቤት ነው፣ የእሷ ደግሞ ተስፋ ብርሃን የሚባል ትምህርት ቤት ነበር እና ያው ከዛ አወራ ምናምን በጣም አሪፍ ነበር። ግን ያው ብዙ ጊዜ ቤስት ፍሬንድ ነበር። ኖርማል ወሬ ነበር የምናወራው። ልክ እንዴት ነው እንደ ጓደኛ ማቾችን ባይሆን መጀመሪያ ኖርማል ወሬ ነበር የምናወራው። ከዛ እንዴት ነው ጓደኛ ሽሎን ምናምን ነገር። ከዛ እሺ አልኩት። ያው ውሏችን ምናምን በደንብ እናወራ ነበረ፣ በደንብ እንጠያየቃለን ምናምን ማለት እናወራለን። ግን እሷ እኔ እንትን እንዳልኩ አታውቅም፣ እንደ ኖርማል ለጓደኛ የምታወራኝ ምናምን እንጂ ታወራኛለች እንጂ ብዙም እሷ እንደዛ አይነት ነገር እንዳሰብኩ አታውቅም ነበር። እኔ ግን ያው ዝም ብዬ መጠየቅን ፈርቼ ብዙ ጊዜ አልጠየቅኳትም ነበር። ያው ክላስ ስትሄድ ምናምን ያቺ ጊዜ ብቻ ነው ያላት እና የዛን ሰዓት የሆነ ጊዜ ሲጠይቃት አጋጣሚ ልትሄድ ስትል በቃ ታክሲ ልትሄድ ስትል እኔ መገናኛ እሷ መገናኛ ነበረች። ደርሼ እዛ መገናኛ ከደረስክ አግኘኝ ምናምን አለችኝ። የዛን ሰዓት ተገናኘን በአካል። መጀመሪያ ቀን ያገኘኋት በጣም ደስ አለኝ። እኔ በጣም ነበር ደስ ያለኝ። ፎቶውን አይቼዋለሁ፣ ፎቶ ይልክልኛል። በቃ ብዙ ነገሮችን ብቻ አይቻለሁና ሳየው ያው ራሱ ነው፣ ምንም አልተቀየረብኝም እና ደስ ነው ያለኝ። ቅልል ያለ ልጅ ነው ምናምን ደስ ነው ያለኝ። ተጫዋች ነች በጣም በቃ ከጓደኞቿ ጋር አብድ ነች ምናምን በቃ ይጨፍራሉ፣ ይደንሳሉ ምናምን ፍሪ ናቸውና በቃ በጣም ደስ አለችኝ ሳያት ምናምን እና እኔ አይቻት ምናምን ለጓደኛዬ ራሱ ነገርኩ ነበርና እኔ ያት ምናምን ብዬ ከዛ በኋላ ያው ከክላሱ ስንወጣ ምናምን ከዛ በኋላ አልተገናኘንም። ያን እድል ሳገኝ ራሱ በጣም ደስ ያለኝ ቴሌግራም ላይ ሳያት ምናምን ነገርዋለሁ ራሱ በቃ አገኝቻታለሁ እቺ ልጅ ልጅ እኮ ያልኩ ምናምን ብያለሁ እና በቃ አገኘኋት ምናምን ሰላም ተባባልን። ደስ አለኝ በቃ ስላገኘኋት። ግን ማወራው ነገር ጠፋብኝ። በቃ በጣም ደስ ብሎኛል፣ ግን ማወራው ነገር ጠፍቶብኛል። በቃ ፈርቻለሁ። በቃ ስላገኘኋትም ደስ ብሎኛል፣ ግን ማውራት ደግሞ ፈራው። ከዛ በኋላ በቃ ማለት እሷ ቶሎ ወደ ቤት መሄድ አለባት፣ እንትን አትልም። ቶሎ ቤት ከክላስ ስትመርስ ቶሎ ነው ቤት መሄድ ያለባት። ለዛ በቃ ወደ ቤት ሄደች ምናምን። የዛን ቀን አገኘኋት በቃ በካል ስላገኘኋት እኔ ምንም ብዙ ነገር አልፈለኩም፣ እሷን ማግኘቱን ብቻ ነው የፈለኩት። በጣም ደስ ያለኝ። ብዙ አላወራንም የዛን ቀን። ክብድ የሚል ልጅ አይደለም። በቃ ልክ በስልክ እንደሚያወራኝ ነው። የዛን ቀን ግን ሁለታችንም ብዙም አላወራንም። የሆነ ተፋፍረን ነበር መሰለኝ፣ አላቅም ብቻ አላወራንም። እኔም ቶሎ ወደ ቤት መመለስ ስለነበረብኝ ያን ያህል እንትን አላልኩትም እና ወዲያው ነው ሰላም ተባባልን። ትንሽ አወራን፣ በቃ እንገናኛለን ብለን ተለያየን። ያው ጓደኛታችን እንዳለ በቃ በጣም የቀጠለው በደንብ ነው የምናወራው ምናምን በቃ አላ በጣም ማውራት ተለማምደናል ምናምን። አጋጣሚ ስልክ ከዘጋ ምናምን ይከፋኛል ምናምን። በቃ እኔ ጓደኞች አሉኝ፣ የሴት ጓደኞች አሉኝ እና እሱን ደግሞ በቃ ጓደኛዬ እንዴት ነው መጀመሪያ ስናወራ ጓደኛ ማቾች ነን ተባብለን ያወራነውና በቃ ደስ ብሎኝ ነበር ሳወራው የነበረው። ሌላ የወንድ ጓደኛ ምናምን ነገር አልነበረኝም እና በጣም ደስተኛ ነበርኩኝ። እንደ ጓደኛ ማለት ነው። መጀመሪያ እንደ ጓደኛ ነበር የማወራው። በጣም በቃ ስልክ ነበረ በጣም አብዛኛው የምናሳልፈው በስልክ ስለነበረ አላ ብዙ የመገናኘት እድል ባይኖርም ግን የምታልፈን ሰዓትን ደቂቃም የለም። በጣም እናወራለን ስልክ ምናምን በቃ አላ ካላወራን የሚያስጠላ ስሜት ውስጥ ነው የምንገባው ምናምን። በቃ ካላወራሁት ሁሉም ነገር ያስጠላኛል ምናምን።
በቃ ተናደድ ምናምን ይለኛል። ክላስም አለ ያኔ በቃ ክላስ መግባት ራሱ ያስጠላል። ወይ እሱ ሳይመቸው ሲቀር ካላወራኝ እኔም በጣም የሚደብረኝ፣ እሱም እንደዛው ወይ ደውሎ ካላነሳውለት ምናምን ነገር በጣም ነበር የሚደብረው። እንዴት ነው እንጃ እንደ ጓደኛ ማቾች ራሱ በጣም ነበር የሚደብረን እና በቃ ረጅም ጊዜ በስልክ ነበረ። ከዛ የሆነ ሰዓት ላይ እኔም ክላስ ይኖረኛል፣ ክላስ ስማር የፋሽን ዲዛይን ስማር እወጣለሁ። ብዙም አንገናኝም፣ ግን በዛች አጋጣሚ ለመገናኘት ምናምን እንሞክራለን። ያው እሷ አኩራፊ ነች፣ ቶሎ ነው የምታኮርፈው እና በቃ አላ ስልክ አላነሳውላትም ማለት በቃ አለቀል ጉዴ ፈላ እና በቃ አላ ሁሌ ማውራት አለብን ማለት ስልክ አለማንሳት አልችልም። በቃ ምክንያት አያስፈልግም እዛ ጋር። ስለዚህ በቃ አኮረፈች ማለት እሷን በቃ ይቅርታ ለመጠየቅ በጣም ብዙ ነገር የሚያስፈልገው በቃ አላ። ግን እንደዛም ቢሆን እኔ ደስተኛ ነኝ በሷ ብታኮርፍ ምን ብትል አፈቅራታለሁ። አንዳንዴ ደግሞ ያናድደኛል። ቢያንስ የሆነ አጋጣሚዎችን ተጠቅማ ይደውልልኝም ምናምን ብዬ እናደዳለሁ እንጂ አሁን ሌላ ነገር አስቤ ሳይሆን ለምን አጋጣሚ ተጠቅማ አይደውልልኝም? እናም ስደውልለት ደግሞ ማንሳት አለበት። በቃ አላ እኔ የሆነ ሳለ በቃ እንደ ጓደኛ መቀጠል አልፈለኩም ማለት መጠየቅ ፈለኩኝ። ከዛ የሆነ ሳለ ጠየቅኳት። እንደዛም ሆኖ ግን እኔ በዚህ ሰዓት እንደዚህ አይነት ነገር አልፈልግም ማለት ጓደኝነቱን ነው የምፈልገው አለችኝ። ግን ያው እኔ እንደዚህም ተስፋ አልቆረጥኩም፣ አልተውኩም፣ ቀጠልኩኝ። ግን አላ የሆነ ሳለ እሷም በቃ ፈቃደኛ ሆነች፣ ፍላጎቱ ኖራት። ከዛ በኋላ በቃ በሪሌሽኑ ቀጠልን። ብዙ ጊዜ እኔና እሱ በአካል እንደዚህ ተገናኝተን አናወራም። ስለዚህ ሁሉ ነገራችንን ስልክ ላይ ነው፣ በቃ በስልክ ነው የምንገልጸው፣ በስልክ ነው የምናወራው። ከዛ ያው አፈቅርሻለሁ ብሎም ነግሮኝ እኔ ፈቃደኛ አልነበርኩም። ከዛ በቃ እንደዛም ሆኖ በጣም አፈቅርሻለሁ የኔ ቆንጆ ሚስት ምናምን ይለኛል ብዙ ጊዜ እና ከዛ እኔም እወድሃለሁ ነው የምለው። ሁሌም እወድሃለሁ ነው እንጂ አፈቅርሃለሁ ምናምን አልለውም ነበረ። ከዛ የሆነ ሰዓት ላይ በቃ ድጋሚ ጠየቀኝ እና ሲጠይቀኝ በቃ እኔም አፈቅርሃለሁ አልኩት። ከዛ እሱም በቃ ደስ አለው። ሁለታችንም በቃ ደስተኞች ነን። በስልክ ነው እንደዛም ሆኖ አሁንም በስልክ ነው። የሆነ የመገናኘት እንትን ብዙ እድል አልነበረንም። እኔም ከቤት አልወጣም፣ ክላስ ሄዳለሁ፣ ከክላስ ወደ ቤት ነው እና በቃ ሁለታችንም ደስተኛ ሆን ቀጠልን። ማለት አላ ጠይቆ እምቢ እንደመባል በጣም ያስጠላል። ከዛ ግን ያው አላ ሁኔታዋን ሳይው ግን አላ የሆነ ፍርሃት ነው እንጂ እንደምትፈልግ ገብቶኛል። ስለዚህ ተስፋ አልቆረጥኩም፣ ቀጠልኩኝ። በደንብ ነው የጠየቅኳት ምናምን ባላ በደንብ እንከባከባታለሁ። እንደዛም ሆኖ ማለት ነው። ባይሆንም ቢሆን ችግር የለም ከኔ ከመጣ በቂ ነው ብዬ ቀጥያ ሞከርኩኝ። ከዛ በኋላ እሷ ፈቃደኛ ሆነች። በጣም ነበር ደስተኛ ሆንኩት። አላ በቃ ከምታስቢ በላይ በጣም ደስተኛ ሆኜ ነበር። የሆነ ያጣሽውን ነገር እንደማግኘት በጣም ደስ ነው የሚለው። ጓደኞች ያወቁት ከረጅም ጊዜ በኋላ ነው። አወራዋለሁ ማለት እንዴት ነው እናወራለን ምናምን ብያቸዋለሁ። ግን እንደዚህ አይነት ነገር ውስጥ መግባቴን አልነገርኳቸውም ነበረ። ከዛ በቃ በተደጋጋሚ እንደዚህ ያወራን ምናምን ነገር ሲመጣ ነገርኳቸው። ከዛ እንዴት ነው አንቺ እስካሁን ሳትነግሪኝ ምናምን ነገር አሉ። ከዛ በኋላ ጥሩ ልጅ ነው እነሱም አላዩትም። የዛን ጊዜ ሁላችንም ልንፈተን የሄድን ሰዓት አላዩትም ነበርና እንዴት ነው አሪፍ ልጅ ነው ዝም አምነሽበት ነው የገባሽው ወይስ ዝም ብለሽ ነው የገባሽው? ብቻ ያው አንቺ ታውቂያለሽ እና የሚጠቅምሽ ከሆነ ቀጥይ። እኔ በጣም እንዲህ አልነገርኳቸውም። እኔም ግን አላ እነሱ ችግር የለባቸውም እኔ ከፈለኩኝ። ስለዚህ ነግሬያቸዋለሁ ምናምን። ግን እምቢ እንዳለችኝ ምናምን ስነግራቸው ለምን አታው የሚቀርብም ይሰራልሃል ምናምን በቃ እምቢ ከተባልክ ሞልቷል ምናምን ተብያለሁ። ብዙም ሴት ምናምን ስላለ በአካባቢ ኢንስታግራም ላይም ቲክቶክ ላይም ትምህርት ቤትም ብዙ አሉ አይደለ? እንደዛ ስላለ ቢቀርብስ ምናምን ተብያ። ግን ያው ተስፋ ለመቁረጥ ያው እዚህ ደርሰናል። ባለመገናኘት እሱ ናፍቆት አለ፣ ብዙ ነገር አለ። በናፍቆት ማለት ብዙ ነገሮች ያበሳጩሻል ማለት የሆነ ነገር ግዴታ ያስፈልግሻል፣ ያን ሰው ማውራት አለብሽ ምናምን። ስለዚህ በጣም ያናድዳል ምናምን አለመገናኘቱ፣ ናፍቆቱ በጣም ከባድ ነገር ነው። ያው እንደዚህ አይነት ነገር ቤተሰብም ማለት አያውቅም እና ቤተሰብም አይፈቅድልሽም። ልውጣ ብቲ ዝም ብለሽ ልውጣ ብቲ አይፈቅድልሽም። እና እንደዛው ክላስ ነው። ከክላስ አንዳንዴ ስመለስ አንዳንድ ጊዜ አገኘዋለሁ እና ከጓደኞቼ ጋርም እንደዚህ ቪዲዮ ልሰራ ስወጣ በሆነች አጋጣሚ አገኘዋለሁ። 8 ጓደኞች አሉኝ እና ከነሱ ጋር በቃ የጓደኝነት ድራማም ሊሆን ይችላል እንሰራለን እና በዛ አጋጣሚ እሱን አገኘዋለሁ። አንዳንዴ ማለት ያስጠላል
ማለት በጣም ትንቀሳቀሳለች ምናምን። እኔ ደግሞ ወይ ስራ ነኝ ወይ ትምህርት ቤት ነኝ ወይ ቤት ነኝ፣ ብዙ እንቅስቃሴ የለኝም እና ያስጠላል ምናምን። እሷ እንደዚህ ስትሄድ ምናምን ቲክቶክ ላይ ምናምን ኮሜንቶቹን ስታይ ነው ያስጠላሻል፣ ያስቀናልን በዛው ልክ እና ደግሞ የእነሱ አስተሳሰብ አለ ምናምን። እዛ ጋር መሀል ላይ የሚወጡ ወንዶች አሉ፣ ብዙ ነገር አለ፣ ያስጠላል። በዛ መሀል ያው ጓደኞቿን ከሆነ ሰዓት ላይ በኋላ ተዋውቀናል። እስከሆነ ድረስ ነው እንጂ ተግባብተናል ከነሱ ጋር። በጣም እንትን ናቸው፣ በጣም ክሎዝ ናቸው እነሱ። 8 አንድ ላይ ነው ከልጅነታቸው ጀምሮ የተማሩትና ለዛ ክሎዝ ስለሆኑ የዚህን ያህል እንትን አላለኝም። ግን ያው በቲክቶክ ላይ ምናምን ብዙም ደስ አይልም ነበር። ግን እኛም ቲክቶክ ላይ ስንገባ ምናምን ደስተኛ እየሆንኩ መጣሁ ምናምን። እንትን ኢንስታግራም ላይ ብዙ ስቶሪ ያደርጋል እና ማለት በዚህ ምክንያት ደግሞ ብዙ ጊዜ እንጣላለን እና የሆነ ሰዓት ላይ የሆነች ልጅ ናትና ልደቷ ነበረ ስቶሪ ያደርጋት ጽፎ ምናምን። ከዛ ምንድነው አልኩት። ከዛ ምን ኖርማል ነው አለኝ። ከዛ ኖርማል ነው እሺ ያው በቃ እንደዚህ አወራን። ከዛ እሺ አልኩት። ከዛ እኔ ማታ ላይ የሆነ ስቶሪ ያደረኩኝ። ከዛ እሱን አየና ጭራሽ ስደውለት ስልክ አያነሳም ምናምን ነገር በቃ ሌላ ታሪክ ፈጠረ። ከዛ እንዴት ነው በንጋታው በጓደኛዬ ስልክ ደውዬ ምናምን ያገኘሁት ኖርማሊ ስቶሪ ምናምን እኔ እንዳርግ ያለው በቃ ተቆጣችኝ ምናምን እና እኔ ያናደደኝ ያው ልክ እንደ ኢጎ ምናምን ደገመችው እሷ። ያ ደግሞ በጣም ተበሳጨው ምናምን። ብዙ ጊዜ ያጣልቶናል የኢንስታግራም ነገር በቃ እሷን ኮንፈርት አይሰጣትም እነዛ ነገሮች። ስለዚህ ከሆነ በኋላ አስተካክያቸዋለሁ፣ በደንብ ነው የተስተካከሉት። ግን እስከሆነ ጊዜ በጣም ያጋጩ የነበሩት እነሱ ናቸው። አዎ በጣም ያጋጩ ነበር። እና እሱ ደግሞ በጣም በቃ ብዙ ሴቶች ስቶሪ ያደርጋል። እኔ ደግሞ ያንን አልፈልግም። ማለት ሁለታችን እዚህ ጋር እንደዚህ ነን ካልን በቃ አስፈላጊ አይደለም። የሆነ ሰዓት ላይ እንደው ለምን አልኩኝ። እሱ ፎቶ ይነሳል፣ ፖስት ያደርጋል ማለት ካሜራማንም እንደዚህ ፎቶ ምናምን ነገር ያነሳል። ለዛ ፈልጎት ነው አልኩኝ። ማለት ፈልጎት ጠየቅኩት። ምንድነው ሀሳብ ማለት እንደዚህ ከብዙ ሰዎች ጋር ለምን ታወራለህ? ለምን ስቶሪ ታደርጋቸዋለህ? ማለት እንደዚህ ስታደርጋቸው ና ፎቶ አንሳን ይሉሃል ምንድነው ምናምን ብዬ ጠየቅኩት ሀሳቡን። ከዛ በቃ የሆነ ሰዓት ላይ አወራን፣ በስንት ሰዓት አወራንበት። ከዛ እሱም አቆመ። በቃ ማድረግ ያለበትን ነገር ያደርጋል፣ ማድረግ የሌለበትን ነገር አያደርግም። እና ወይ እሷም ማረፈደች ወይ እኔም ማረፈድኩ። በቃ አላ በጣም የሚያጨቃጭቀን ነገር እሱ ነው። ማለት አንዳችን አስተካከል ነው አንዳችን አናስተካክለው ያለችን ጊዜ ትንሽ ስለሆነ ስንገናኝ ምናምን በቃ እሷ ነገሮች ታጨቃጭቀን እንጂ ብዙ ነገሮች ተነጋግረን ቶሎ እንግባባለን። እንዲቆጣኝ አልፈልግም እና ይቆጣኛል። እኔ ጭራሽ እንዲናገረኝ አልፈልግም እና ሲቆጣኝ ምናምን ነገር በጣም ነው የማኮርፈው፣ በጣም ነው የምናደደው። እና እንዴት ነው እና ደግሞ ቶሎ በቃ እንዲያገኘኝ ስልክ እንዲያወራኝ እፈልጋለሁ። እሱ ስራ ማለት እኔ ቁጭ ብዬ ነው የምውለው። እሱ ደግሞ ያው ካሜራማን ስለሆነ ብዙ ረፍት የለውም እና ብቻ በዛ አጋጣሚ ውስጥም እንዲያወራኝ ምናምን እፈልጋለሁ። ግዴታ ስራ ላይ ሆነሽ ስልክ ማንሳት ይከብዳል። አሁን ካሜራ ላይ ሆነ ስልክ ማንሳት በጣም ከባድ ነገር ነውና እሷ ደግሞ በቃ ግዴታ እንዳወራት ትፈልጋለች። እኔ በቻልኩት ያክል ሞክራለሁ። ማለት ባለችኝ ደቂቃ ደውዬ እንዴት ነሽ ምናምን ላለው ፍቅሬን መግለጽም ካለብኝ እገልጽላታለሁ። ግን አላ ብዙ አይመቸኝም። እዚህ ከሷ ጋር ከተገናኘው በኋላ በጣም ብዙ ነገሮች ተቀይረዋል። ማለት አመለካከቶቼም ለመለወጥ ያለኝም ፍላጎት ምናምን በጣም ተቀይሯል። ማለት አላ በቃ ሳያት እሷን አግብቼ በቃ ተለውጠን የሆነ ጥሩ ቦታ ደርሰን ምናምን የምፈልገውን ነገር ሳረግላት ምናምን በቃ አላ አጓጓለሁ ለሁሉም ነገር። ለማደግ ያለኝ ፍላጎት ቤተሰቦቼንም ለማገዝ ያለኝ ፍላጎት በጣም ከፍተኛ ሆኗል። እሷን ካገኘሁ በኋላ ነው ሁሉ ነገር ነው። ውሎዬም ሁሉም ነገሬ ከሱ ጋር ሆኗል፣ ከሱ ጋር እንዲሆን አድርጓል። እና ደግሞ ብዙ አላወራም ማለት አላወራም ስልሽ የሆነ ስሜቴን አልናገርም እና እንድናገር ያደርገኛል። ማለት አውሪ በቃ የፈለግሽውን ነገር አውሪ ይለኛል እና እነዛ ነገሮች እንዳደረግ ረድቶኛል። የኔ ቤተሰቦች ያወቁት ማለት አያውቁም ነበረ። ከዛ ሶሻል ሚዲያ ስንጠቀም ነው ያወቁት። እንደዛም ሆኖ አሁን ድረስ እንዴት ነው ግልጽ የሆነ ነገር የለም። ግን በቃ አይደል እንደዚህ አታድርጉ እንደዚህ አድርጉ ይሉኛል፣ ይደግፉኛል ምናምን ነገር ነው እንጂ እንደዚህ የሆነ አላገናኘኋቸውም። ያው እዛ ላይ አይተው ብቻ እነሱም አውቀዋል፣ ግን ያው እንዳወቀም ነገር ነው እና ያው ሀሳብ ይሰጡኛል። ማለት እኛ አሁን አምነንበት የወጣነው ነገር ነው እና ቤተሰብ ደግሞ እንዴት ነው እንደዚህ አታድርጉ ከናንተ የወጣ ነገር አትስሩ አታድርጉ ይላል።
ያው በእርግጥ ቤተሰብም አይፈልግም ግን እኛ እንዲገፍተን ወተነዋል ስለዚህ ያው ብቻ የማይሆነው ነገር አታድርጉ ይላሉ ይደግፉናል እሷም በስልክ ያቋታል ያው በስልክ ያወራሉ ከማዘር ጋር ያወራሉ እንደዚህ አይነት ነገር ማዘር አታስጨንቀኝም ማለት ጥሩ ነገር አርግ መጥፎ ነገር አታርግ ሴት ላይ ትለኛለች ምናምን ትመክረኛለች ማለት በቃ አላ ተንከባከባት ነው አታስከፋት እንጂ እንደዚህ አታርግ ብዬ አልከለከለም እና ደግሞ ሶሻል ሚዲያ ላይ ስትወጡ መጥፎ ነገሮችን አትስሩ ምናምን ትላለች እንጂ የዚህን ያህል አታስጨንቀኝም እኔ ያው ካሜራ ላይ ምናምን ስለምሰራ ምናምን ብዙ ቪዲዮ ላይ ምናምን አታስጨንቀኝ መጀመሪያ አካባቢ በሰዎች ላይ ብዙ ሰዎች ላይ ያው ቲክቶክ ኮሜንት ላይ ራሱ ተጽዕኖ ነበረው አቆሙ እንደዚህ አይነት ነገር ምናምን ግን እኛ ያው ምን ሰራው አላ ወደፊትኛ አብረን የሆነ ቦታ ተለውጠን ራሳችን እንደምንየው እርግጠኛ ስለሆን የምናሳልፈውን አላ ጉዟችንን እንዲያዩት ነው ያው ከመጀመሪያው እንዲቀመጥ ነው እንጂ እኛ የተለየ ነገር አስበን ምናምን አይደለም ብዙ ለውጦች አይቻለው እንዴት ነው በፊት የነበረውና አሁን የነበረው ነገር አንድ አይደለም እና አሁን ላይ ደግሞ ያው አብረን ነው የምናድገው አብረን ነው የምንሰራው እሱ ወይ ወደኔ ያመጣው ገንዘብ አይደለም እኔም ወደሱ ወሰለኝ ገንዘብ አይደለም ስለዚህ አብረን ማደግ የምንችል ልጆች ነን ስለዚህ ያው በሙሉ እምነት አብረን እናድጋለን ትልቅ ቦታ እንደርሳለን እንዴት ተማመንበታለሁ ያው ጥሩ አሁን ያለበት ከዚህ ይበልጥ አሻሽሎ ተሻሽሎ እኔንም ማለት አንድ ላይ ተጋግዘን ወደፊትም ደግሞ ለልጆቻችን ያው ትልቅ ቦታ የራሳችን የሆነ እንትን ህልም አለን ያንን አሳክተን እንደሚያሳካው ደግሞ ያው ተማመናለሁ እና ጥሩ አባት ይሆናል ብዬ አስባለሁ ያው እኔ እሷን የፈለኳት እንደማንኛውም ሴት እንትን ስላየው ሳይሆን አስተሳሰቧን አይቼ ነው ሴት ነች ከልቧ ሴት ነች ሰው መቀየር ትችላለች አቅሙ አላት ማለት በቃ አላ መቀየር ስለምትችል ለልጆቼም እናት መሆን የምትችል ሴት ነች ልጆቼን ማሳደግ ትችላለች እና ከሷ ጋር በጣም ብዙ ትልቅ ቦታ እንደምደርስ እርግጠኛ ነኝ እሷ የኔ ስለሆነች በጣም ደስተኛ ነኝ ሳላያት መዋል አልችልም አሁን ላይ ድምጿን አለመስማት አልችልም ቃላ የልብ ምቴ ነች አፈቅራታለሁ እኔም በጣም አፈቅራለሁ አከብራለሁ ያው የልጆች አባት እንደምትሆን ከሙሉ ተስፋ ጋር አለኝ እምነት አለኝ አፈቅራለሁ አከብራለሁ የኔ ጠንካራ የኔ ጀግና ወዳለሁ አፈቅርሻለሁ የኔ ንግስት ምናምን ይለኛል እንደዚህ ስጦታ ምናምን ነገር ይሰጠኛል እና በብዙ ነገር ፍቅሩን ይገልጽልኛል በጣም ታገዘኛለች በሁሉ ነገር አላ ማንንም ሰው ሊረዳኝ በማይችል ነገር አላ እዛ ላይ የምትረዳኝ እሷ ነች ሁሉ ነገር የምታውቀው እሷ ነች ሌላ ሰው አልፈልግም እሷ ካለች በቂ ነው እሷ ካለች በቃ ዓለም ሙሉ ነች ለኔ ስለዚህ በዚህ አጠገቤ ስለሆነች እኔ ብዙ ነገሮችን እችላለሁ የሆነ ያክል ልጅ ተጣልተን ነበር የሆነ ሳለ በቃ ከፍተኛ አለመግባባት ውስጥ ገባን ነገሮች እያልተግባባን መጣ ምናምን በሚፈጠሩ ችግሮች ማለት አለመግባባት መጣ ምናምን የዛን ሳለ ላይ የሆነ አስቀየምኳት በዛ ምክንያት እሷ እንትን አለችኝ እኔም በጊዜው በቃ አልተግባባንም በጣም እና ያኔ ተኮራረፍን ግን ትልቅ ነበር ጉዳዩ ያጣላን ለዛ እኔም ተናደድኩ እሷም ተናደደች በሰዓቱ እኔም በቃ ይሆናል ዝም አልኩኝ ግን ሳስበው የኔን ጥፋቱ ይቅርታ ጠይቋት በቃ በጣም ተናዳቢ ስለሆነ ብዙ አልፍተኛለች ያኔ አፈቅረዋለሁ በጣም አምነዋለሁ ከዛ እንደዛ ነገር ሲፈጠር ማለት ይቅርታ እንኳን አላለኝም በሰዓቱ ማለት ነው በቃ እንደፈለግሽ ነገር ነው ከዛ እኔም በቃ እሺ ብዬ በቃ አወራው ቴክስት አረኩለት አወራው በቃ የተሰማኝ ስሜት ነገርኩት ከዛ ከዚህ በኋላ ግን እንደዚህ አይነት ነገር አልፈልግም በቃ አትደውልልኝ አትረብሽኝ ምናምን ብዬ ነግሬዋለሁ መጀመሪያ ግን ለምኜዋለሁ ይሄ ነገር እንዳይፈጠር ለምኜዋለሁ ከዛ እሱም በቃ ያን እንትን አላረገም ትኩረት አላረገበትም ከዛ በቃ እኔም ጸጥ አልኩት ቴክስቶችን ምናምን ነገር እንዳለ አጠፋው በቃ ማለት ራሴን ወደ ማሳመን ገባሁ ከዚህ በኋላ እንዴት ነው ተስፋ ያረግሽበት ሰው ባንዲ እንደዚህ ጭልም ሲል በጣም ከባድ ነው በጣም ያስጠላል እና እንደ አጋጣሚ ደግሞ እኔ ለቅሶ ላይ ነበርኩኝ ከዛ በቃ ስልኬን አጠፋው ለ3 ቀን ለ4 ቀን አላወራንም ከዛ በኋላ በቃ እንዴት ነው ስልኬን ስከፍተው በተደጋጋሚ ምናምን ነገር ደወለልኝ ከዛ በቃ ይቅርታ አጥፍቻለሁ በጣም ተሰምቶኛል በቃ ብዙ ነገር አወራን ከዛ እሺ በቃ እኔ መሻልኩት እና በቃ ይቅርታውን ተቀብዬ አንድ ላይ ሆነ ማለት ነው እኔ ግን ብሌኒ ስላት ደስ ይለኛል አባ ነው ማለት
አባት አባ ነው የሚለው? አሁን ላይ ያው አሪፍ እየሄደ ነው ብለን እናስባለን። ወደፊትም ብዙ ነገሮች ይኖራሉ በቲክቶኩ። ያው እኛ ላይፍ ስታይላችን ያላ ሂደቱን ነው የምናሳየው። ጥሩ ነገሮች ይኖራሉ ከኛ ጋር። የቲክቶክ ስማችን ኢዮብና ቤዛ ይባላል። ያው እየገባችሁ ፎሎ አድርጉን። አዎ ፎሎ አድርጉን፣ አበረታቱን። በብዛት እሁድ ነው እሁድ ቪዲዮ እንሰራለን። እኛም ከሱ ጋር እንሰራለሁ፣ ከነሱ ጋር እንሰራለሁ እና እንዴት ነው ወይ ከሱ ጋር አስቀድሜ እናገራለሁ ማለት ስንት ሰዓት ነው የሚመቻቹ እኛ ወይ ቀደም እናርገው ወይ ወደ ማታ እናርገው ብዬ ከነሱ ጋር በስንት ሰዓት በግልጽ ነው የምንነጋገረው። ከሱ ጋር እሱም በቃ በዚህ ሰዓት ብለው እሺ ነው የሚለኝ እና ሁላችንም ደግሞ እንዴት ነው ጓደኞችም ያው ስለማይመቻቸው መጀመሪያ ለነሱ እኛ በፈለግነው ሰዓት ስለሚመቸን እነሱ ከነሱ ጋር ያለኝን ነገር ጨርሼ ከዛ ወደ እሱ ጋር እሄዳለሁ ወይም ከሱ ጋር ጀምሬ የሱን ስጨርስ ወደ እነሱ ጋር እሄዳለሁ። ያን አላስቸጋሪ ነገር የለውም። በመጨረሻ ሰዓት ጠያቂዎቻችን የራሳቸውን የሆነ ጥያቄ አዘጋጅተውልናል። እኛ ደግሞ ያንን ጥያቄ እንመልሳለን። ወደ መጀመሪያው ጥያቄያችን ስናልፍ የመጀመሪያው ጥያቄ አይበለውና ፍቅረኛሽ የኩላሊት ንቅለ ተከላ ቢያስፈልገው ትሰጪዋለሽ ወይ ነው? አይበለውና ሰጠዋለሁ፣ በሚገባ ሰጠዋለሁ። ይሰጠዋል፣ እሰጣለሁ። አያስፈልግም። እሺ የኔን ጥያቄ ላንብብላችሁ። የእሷን ባህሪ ይገልጻል የምትለውን የእንስሳ አይነት ድመት። ኦብቪስሊ ድመት ነች። ደስ ትላለች፣ እንዲሁም ደግሞ ታስቸግራለች። በቃ ይሄ ነው ባህሪዋ እና ድመት በጣም ከባድ ነው እና ድመት በሚለው ያዝ። እሺ ሁለተኛው ጥያቄ ደግሞ ፍቅረኛሽ ከኤክሱ ጋር ብታገኙ ምን አይነት እርምጃ ትወስጃለሽ ነው? መጀመሪያ እጠይቀዋለሁ፣ ምክንያቱም ብቻ ማወቅ እፈልጋለሁ። ከዛ ከባድ ነው ሲጀምሩ ከኤክስ ጋር ምን ትሰራለህ? ብቻ ምክንያቱን ያገኘበትን ምክንያት ለመጠየቅ እሞክራለሁ። ጥሩ ልጅ ነች፣ አትማታም። የኔ ጥያቄ ደግሞ ፍቅረኛህን በኃይለ ቃል ተናግረሃት በጥፊ ብትመታ ምን ታደርጋለህ? በጣም የሚያስጠላ ነገር ነው ጥፊ፣ ግን ቢሆንም ምክንያት ሊኖራ ስለሚችል አቅፌ አረጋጋታለሁ። የመጨረሻው ጥያቄ ዴት ስታደርጉ የወሰደሽ ደባሪ ቦታ የለም? ማለት ሁሉም ቦታ ደስተኛ ነኝ ሲሄድ፣ ስለዚህ ደባሪ የምለው ቦታ የለም። የመጨረሻው ጥያቄ ደግሞ በእሷ ምክንያት አልቅሰህ ታውቃለህ የሚለው። በእሷ ምክንያት አልቅሼ አላውቅም፣ ነገር ግን ሁሉን ነገር የምነግራት ለእሷ ስለሆነ እሷ ፊት አልቅሼ አውቃለሁ እና ሚስጥረኛ ነች። በቃ ከራሴ ጋር ነው ማውራት የሚያስደስተኝ እና በቃ ምን ሆነሽ ነው እንዴት ነው አልቅሼ ራሱ ሳይኝ አልቅሼ ለምንድን ነው እኔ ፊት ማታለቅሹ ይለኛል። ማለት ለምንድን ነው እኔ ጋር በቃ ግን እንደፈለግሽ ሆነሽ ግልጽ ሆነሽ እኔ ጋር ማልቀስ ትችያለሽ አለ። የሆነ ቀን አልቅሻለሁ፣ በቃ በጣም ደብሮኝ እሱ ፊት አልቅሻለሁ፣ አቅፎኝ ምናምን አልቅሻ ቃለሁ። ያው ነገ ላይ የሚያስቆጫችሁን ነገር ዛሬ ላይ አትስሩ ነው እንደው ቪዲዮን ብትሰሩ ስሩ፣ ነገር ግን ነገ ላይ ስታዩት የሚያስከፋችሁን ነገር ዛሬ ላይ አታርጉ። እኔ ጂአርን ወዳቸዋለሁ። አላ ሁኔታቸው በቃ ደስ ይላል። ስለዚህ ከነሱ ማይተን ብዙ ነገር አድርገናል። ብዙ ነገራችንን ባላ የነሱ ሁኔታ ብዙ ነገራቸውን ላይ ያስፈታላቸው ስለሆነ የሚያጋሩት እኛም ከነሱ ያየን ብዙ ነገር አድርገናል። ደስ ይላል። እነሱ ከአንዳንዴ ከሰው ውድቀቱን ሳይሆን ይሆናል አይደል ከፍታውን ፈልገሽ ሊሆን ይችላል የምትቀርቢው፣ ግን በቃ ከስር መሰረቱ ሲሆን ሁሉም ነገር ደስ ይላል እና አብረሽ ማደግ እንደምትቺ መግባባት ማውራት ስታወሪ ትግባቢያለሽ እና ስትግባቢ ደግሞ ጥሩ ደረጃ ላይ ትደርሻለሽ እና ያው በቃ እኔም እንደነሱ ነው መሆን የምፈልገው። በቀጣይ 2 አመታት ውስጥ እንጋባለን ብለን አስበናል። ያው ብዙ ነገሮችን አሁን እየተጋገዘን ብዙ ነገሮችን ለወደፊታችን እያስተካከልን እየሄድን ስለሆነ
የምናሳካው ይመስላል። ስንት ልጆች እንዲኖሩ ትፈልጋለህ? እኔ 2 ልጆች ነው ፈልገው ታውቃለች። እኔም 2 ደስ ይለኛል። 2 ቢሆኑ ደስ ይለኛል፣ ወንድና ሴት። ማለት እንዴት ነው አሁን ላይ ብዙ ነገር ይማራል እና ወደፊት ደግሞ ለልጆቹ ጥሩ አባት የሚሆን ይመስለኛል። ሁሉንም ነገር እወድለታለሁ። ይበልጥ ግን የሆነ የሚረዳኝን ነገር በጣም እወደዋለሁ። በጣም ይረዳኛል እና ያን ነገር ላይ በጣም እወድላለሁ። ያው ጓደኞቻችንን እናመሰግናለን፣ ቤተሰቦቻችንን እናመሰግናለን። ደግሞ ያው በዚህ ሁሉ ነገር ውስጥ ጠብቆ እዚህ ጋር ያደረሰን ገብርኤል አባታችን ለዚህ ያበቃን እናመሰግነዋለን። ብዙ ነገር ረድቶናል፣ ብዙ ነገር አድርጎልናል። እሱን በጣም እናመሰግናለን። ስላላስቀደምኩትም ይቅርታ። እና ደግሞ ያው የሚቀርጹን ጓደኛችን የእሷን ጓደኞች እየመጡ ይቀርጹናል። በጣም እናመሰግናለን ስለምታደርጉልን ትብብር። እናንተም ያው እዚህ አክብራችሁ ስለጠራችሁን በጣም እናመሰግናለን። ቤተሰቦቼም ጓደኞቼም በጣም ነው የምወዳችሁ። በቃ ሁላችሁንም በጣም እናመሰግናለን።